ሰላም ቤተሰብ እንዴት ናችሁ? ጤና ይስጥልኝ። እኔ ምሩየለት ነኝ። ቻናሉ ደግሞ ዘውትር ወደ እናንተ አስተማሪ ክንውኖችን የማቀርብበት ቻናል ነው። ዩቲዩብ ላይ የምትገቡት አስተማሪ ቪዲዮዎችን ለማየት ከሆነ ይህ ትክክለኛው ቪዲዮ ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን ይጀምሩ። ዛሬ ይዤላችሁ የመጣው ደግሞ የበቀል አይነቶችን ነው። ምክንያቱም የበቀል አይነቶችን ማወቅ ህይወታችንን ስኬታማ ሊያደርገው ይችላል ወይም ደግሞ ህይወታችን አደጋ ውስጥ ሊከተው ይችላል ማለት ነው። ሰዎች በምንበቀልበት ሰዓት በትክክለኛው መንገድ ካልተበቀልን ይበልጥ አደጋ ውስጥ ይበልጥ የጠላቶቻችን የደስታ ምንጭ መሆኛ ሲቹዌሽን ውስጥ ወይም ደግሞ ሁኔታ ውስጥ ነው የምንገባ። በትክክለኛው መንገድ ከተበቀልን ደግሞ እኛ ወደ ስኬታማነት ጠላቶቻችን እንድንደርስበት ከማይፈልጉት ቦታ ከማይመኙልን ቦታ እኛን ማየት ከማይፈልጉበት ቦታ እንድንሄድ ያደርገናል ማለት ነው። እያንዳንዱ የሰው ልጅ በልቡ ውስጥ የሚጠብቀው በቀል አለበት። አንዳንዱ ሰውን ይበቀላል፣ አንዳንዱ ደግሞ ህይወትን ይበቀላል፣ አንዳንዱ የነበረበትን መስሪያ ቤት ይበቀላል፣ አንዳንዱ የነበረውን የፍቅር ግንኙነት ይበቀላል፣ አንዳንዱ የነበረውን መጥፎ የልጅነት እድሜ ይበቀላል፣ አንዳንዱ የወጣትነት እድሜውን ይበቀላል፣ አንዳንዱ ያደገበት ማህበረሰብ ሁኔታ ካልቸሩ የፈጠረበትን ተጽዕኖ ይበቀላል። የሰው ልጅ በጣም የተለያየ የበቀል አይነቶች አለ። ሲበቀል ግን በስርዓት መሆን መቻል አለበት። ስርዓት የሌለው የበቀል አይነት አለ። ያ ማለት ራሳችንን ሊያጠፋን የሚችልና ይበልጥኛን ሊጎዳን የሚችል የበቀል አይነት ማለት ነው። የመጀመሪያው የበቀል አይነት ፒቲ ሪቬንጅ ይባላል ማለት ነው። የመጀመሪያው የሪቬንጅ አይነት ፒቲ ሪቬንጅ ይባላል። ፒቲ ሪቬንጅ ማለት ልክ ህፃናት የሆነ ሌላ ህፃን የእድሜ እኩያቸው እቃቸውን ሲሰርቅባቸው ሲያበላሽባቸው መቷቸው ሲሮጥ እነሱም እንደዛ አይነት ድግጋም ምላሾችን ይሰጣሉ። እቃውን ሊሰብሩበት ይችላሉ፣ እቃውን ሊያበላሹበት ይችላሉ። በአጋጣሚ መተውት እንደገና እነሱ ደግሞ ወደ ቤታቸው ሊመለሱ ይችላሉ ምናምን። እንደዚህ አይነት ልክ የህፃናት አይነት በቀል ማለት ነው። እና አብሮን ይሄ ያድግና እድሜያችን 20ዎቹና 30ዎቹ ውስጥ ሁሉ ገብተን አናዶ የነበር ሰራሁለት የምታስብለን ሙቭመንት ማለት ነው። እንደዛ አይነት በቀሎችን እናደርጋለን ማለት ነው። ይህ በቀል ይበልጥኛን ሊጎዳን ይችላል። የኛ ባህሪ ላይ የኛ ስነ ምግባር ላይ ተጽዕኖ እየፈጠረ ይሄዳል ማለት ነው። እኛ በትክክለኛ መንገድ ህይወታችን እንዳንቀይር እንዳንማር ከስተታችን እንዳንማር ያደርገናል። ላይክ በእኛ ስህተትም ቢሆን የሆነ ሰው የሆነ ነገር አድርጎ ወይም ደግሞ እሱ ባለማወቅ የሆነ ነገር አድርጎ እኛ እንደገና እንዳላዋቂ አክት እንድናረግ ያስገድደናል ማለት ነው። ወይም ደግሞ ከሱ ስህተት እኛ እንዳንማር ያደርገናል። ሰው ፒቲ በቀል የምትባለው ነገር መተው መቻል አለባችሁ። የሆነ ሰው አናዶኝ ነበርና አላናደው፣ የሆነ ሰው ክፉ ነገር አድርጎብኝ ነበርና ላደርግበት የሚለው ሰውየው ኦልሬዲ ጠፍቷል። የጠፋ ሰው ነው። አሁን ላይ ጥሩ ነገር የለውም፣ ወደፊትም አይኖረውም። ምክንያቱም ኦልሬዲ ስነምግባር የለውም። ስነምግባር የለው ደግሞ የትም አይደርስም። እናንተን እንደገና እንደሱ አይነት ሰው አድርጎ ይፈጥራችኋል ማለት ነው። በሱ አይነት መንገድ አክት ስታደርጉ እናንተ ባይ ዲፋልት እንደሱ አይነት ሰው እየሆናችሁ የመሄዱ አዝማሚያ ይጨምራል። ሰዎች ፒቲ በቀል የምትባሏል መተው መቻል አለባችሁ ማለት ነው። ሁለተኛው የሪቬንጅ አይነት ወይም የበቀል አይነት ሌጋል ሪቬንጅ ይባላል። ይሄ ሌጋል ሪቬንጅ ማለት እንደምታውቁት ህጋዊ የሆነ ሪቬንጅ ነው። ላይክ ምንድነው? ሰዎች ለተበደሉት ላይክ ለተወሰደባቸው ነገር ሊሆን ይችላል፣ ለተሰረቁት ሊሆን ይችላል፣ ወይም ደግሞ ለደረሰባቸው የአካል ጉዳት ሊሆን ይችላል። ህግ የእያንዳንዱ ሀገር ህግ በራሱ መንገድ ፍትህ የሚሰጥበት ሁኔታ አለ። ይሄ ሌጋል ሪቬንጅ ይባላል። ሌጋል ሪቬንጅ ላይክ ምንድነው? የሁሉም ሰው ትክክል ተብሎ የሚታሰብ ሰዎች ፍትህ እንዲያገኙ የእያንዳንዱ ሀገር ያለው የፍትህ መስጫ መንገድ አለ። በዛ መንገድ ሰዎችን ስትበቀሉ ያ ሌጋል ሪቬንጅ ይባላል ማለት ነው። ሌጋሊ ሁሉም ሰው ሊከተለው የሚችል ነገር ነው። ሶስተኛው የሪቬንጅ አይነት ኢንዳይሬክት ሪቬንጅ ይባላል። ኢንዳይሬክት ሪቬንጅ ማለት በቃ ምንም መጠቀም የሌለባችሁ የበቀል አይነት ማለት ነው። ሰዎችን በተዘዋዋሪ ለመጉዳት መሞከር ማለት ነው። የሆነ ነገር አድርገዋል፣ እናንተ እንቅልፍ የላችሁ ላይክ በቃ እነሱን መጉዳት ትፈልጋላችሁ፣ ለነሱ ምላሽ መስጠት ትፈልጋላችሁ። ስፔሻሊ ይህ የሚሆነው ደግሞ በአእምሯችሁ ነው። ጠቡ የተነሳ መስሪያ ቤታችሁ ላይ ከባልደረቦቻችሁ ጋር ወይም ደግሞ ከአለቃዎቻችሁ ጋር ሊሆን ይችላል። ግን ምላሹ ያለ የት ነው? ቤታችሁ ነው። ቤታችሁ የሰላም እንቅልፍ አይኖራችሁ።
አልጋችሁ ላይ ተኝታችሁ፣ ሶፋችሁ ላይ ተቀምጣችሁ፣ ታክሲ ውስጥ ሆናችሁ እየሄዳችሁ ወክ እያደረጋችሁ ጓደኛ ጋር ዘና እያላችሁ የምታስቡት ነገር ምንድነው? እነዛን ሰዎች እንዴት አርጌ አታክ ማድረግ አለብኝ፣ እነዛን ሰዎች እንዴት አርጌ ምላሽ መስጠት አለብኝ የሚለው ሰላማችሁን የሚነሳ የሪቬንጅ አይነት ማለት ነው። ይህ የሪቬንጅ አይነት ሰውየውን በቀጥታ ሄዳችሁ አትጎዱትም፣ ግን ራሳችሁን ነው የምትጎዱት። ሰውየው ጋር የሆነ ነገር ማድረግ ትፈልጋላችሁ። በቃ አእምሯችሁ ውስጥ የሚመላለሰው ነገር ሰውየው ነው። ሰውየው የተናገራችሁ ነገር፣ ያደረጋችሁ ነገር፣ ያሰበባችሁ ነገር፣ የጠነሰባችሁ ሴራ አእምሯችሁ ውስጥ እየመጣ በአካል ስታገኙት ሰውየውን አለቃችሁ ስለሆነ ወይም ደግሞ ላይክ የሆነ ነገር ስለሆነ ምንም ላታደርጉ ትችላላችሁ። ግን ስቲል ቤታችሁ ውስጥ እናንተ ስለሱ የምታስቡት ነገር ምንድነው? ሰውየው የሆነ ነገር ማድረግ እንዳለባችሁ፣ ግን ወደ ተግባር የማይቀየር የሪቬንጅ አይነት ነው። ኢንዳይሬክት ሪቬንጅ ፍጹም መተው ያለበት የበቀል አይነት ማለት ነው። አራተኛው የሪቬንጅ አይነት ዳይሬክት ሪቬንጅ ይባላል። ዳይሬክት ሪቬንጅ ማለት እጅህን ለቆረጠ እጁን ቁረጥለት ነው። ዓይንን ላወጣ ዓይኑን አውጣለት ነው። ያደረግብህን ነገር አድርግበት ነው። ሰዎች የሆነ ሰው ይህን አድርጎብኛልና ይህን እኔ በሱ ላይ ማድረግ አለብኝ ብለው ሲያስቡ ያ ዳይሬክት ሪቬንጅ ይባላል። ይሄ ዳይሬክት ሪቬንጅ አንዳንዴ ላይክ ፍትህን በራስህ እጅ ለማግኘት የሚደረገው የሪቬንጅ ወይም የበቀል አይነት ማለት ነው። ግን ምን አደርጋለሁ መሰለህ? አንተን የበደሉ ሰዎች ህጋዊ ለመሆን ይሞክሩና ሌጋል ሪቬንጅ ሊጠቀሙብህ ይችላሉ ማለት ነው። አንተን የሆነ ነገር አድርገው ተደብቀው ማንም ሳያይ ሳይሰማ ተንኮል አድርገውብህ ላይክ አንተን የሚጎዳህን ነገር አድርገው፣ ግን እነሱ ደግሞ አንተ የምታደርግባቸው የምትሰጣቸው ምላሽ በግልጽ እንዲታይ ያደርጉትና ያ በግልጽ መታየት ሌጋል አድቫንቴጅ እንዲሰጣቸው ይጠቀሙበታል፣ ወይም ደግሞ ህጋዊ ጥቅም እንዲሰጣቸው ይጠቀሙበታል ማለት ነው። ስለዚህ ሰዎችን ዳይሬክት ሪቬንጅ በምትመልስባቸው ሰዓት ያደረጉብህን ነገር በእነሱ ላይ ማድረግ ካሰብክ ማድረግ ያለብህ ሌጋል ሪቬንጅ አንተ ላይ ለመመለስ የሚያግዛቸው ሁኔታ አጥፍተህ ነው መጀመሪያ ማለት ነው። አንድ ሰው አንተን በህግ ከለላ ውስጥ በህግ እይታ ውስጥ ሊያስገባህ የሚችልባቸው ነጥቦች ታውቃቸዋለህ። ስለዚህ እነዛን ነጥቦች አንተ ዘግተህ መሆን መቻል አለበት። ዳይሬክት ሪቬንጅ ማድረግ መቻል ያለብህ ማለት ነው። ምስክር የሚባሉት ነገር፣ እይታ የሚባሉት ነገር፣ ሚስጥር የሚባሉት ነገር አንተ ዝግ ማድረግ መቻል አለብህ። አንድን ሰው ለመበቀል ለጓደኞችህ፣ ለባልደረባዎችህ፣ ለሆኑ ሰዎች ወይም ሶሻል ሚዲያ ላይ ፍሎንትሊ የምትናገረው ከሆነ ኦፊሻሊ የምታወጣው ከሆነ ሰውየው የሆነ ነገር ሲሆን አንተ በቀጥታ በህግ እይታ ውስጥ ትገባለህ ማለት ነው። ስለዚህ ሰውየው አንተን ሌጋል ሪቬንጅ ውስጥ አስገባህ ማለት ነው። ስለዚህ ቀጥታ ዳይሬክት ሪቬንጅ መጠቀም ካለብህ እነዚህ አንተን ሌጋል ውስጥ ሊከቱ የሚችሉ አደጋዎች መጀመሪያ ማጥፋት መቻል አለብህ ማለት ነው። እንድታደርገው ግን አልመክርም። እኔ የምመክርህ የሪቬንጅ አይነት አምስተኛው የሪቬንጅ አይነት ነው። ለምን መሰለህ? ይህ የሪቬንጅ አይነት ኮንስትራክቲቭ ሪቬንጅ ወይም ሰክሰስ ሪቬንጅ ይባላል። ኮንስትራክቲቭ ሪቬንጅ ወይም ሰክሰስ ሪቬንጅ ማለት ቡል በተደረገበት ሁኔታ፣ በተገፋበት ሁኔታ፣ በተናቅበት ሁኔታ፣ ባልተፈለገበት ሁኔታ ላይ ራስህ ላይ ሰርተህ ራስህን አሻሽለህ ሌላ ሰው ሆነህ ተቀይረህ መጥተህ በጣም ተፈላጊ ሰው መሆን፣ በአንተ ላይ የሚወዳደሩ በአንተ ላይ የሚፋለሙ ሰው ሆነህ መምጣት መቻል ነው አለብህ። ስፔሻሊ በእውቀትህ፣ በኢኮኖሚ በሆነ ነገር ቡል ትደረግ ትገፋና ማለት ነው የኢኮኖሚ ነፃነት ገንብተህ መመለስ፣ ብዙ ተምረህ መመለስ፣ የሆነ ነገር አድርገህ መመለስ፣ አንተ በተገፋህበት አንተ ባልተፈለግበት ሁኔታ ላይ ጠንካራ ሆነህ ሰርተህ ተምረህ የኢኮኖሚ ነፃነት ኑሮህ ላይክ በቃ አንተ ስፔሲፊካሊ ቡል ባረጉህ ነገር ላይ የተሻለ ሰው ሆነህ መጥተህ እንደገና አንተን ያስገፋ ነገር አንተን የሚያስፈልግ ነገር እስኪሆን ድረስ ራስህን መቀየር፣ እሱ ትክክለኛው የሪቬንጅ የበቀል አይነት ኮንስትራክቲቭ ሪቬንጅ ይባላል፣ ወይም ደግሞ ሰክሰስ ይባላል። ስኬት ነው። ትልቁ የበቀል አይነት ስኬት ነው። ስለዚህ ሰዎችን በስኬት ተበቀላቸው። ብዙ ተማር፣ ብዙ ስራ፣ የኢኮኖሚ ነፃነት ገንባ። የሆነ ጊዜ ላይ ያልተፈለገበት ቦታ፣ ያልተፈለገበት መስሪያ ቤት፣ ያልተፈለገበት የስራ ፖዚሽን አንተን የሚለምን አንተን የሚፈልግ ይሆናል ማለት ነው።
የተገፋህበት ሁኔታ ሲያስገፋ ዝም ብሎ ከብድር ተነስቶ አይደለም። ሰዎችም ይሁኑ ላይክ ግለሰቦችም ይሁኑ መስሪያ ቤቶች አንተን ሲገፉ ዝም ብለው የመግፋት ፍላጎት ብቻ ስላላቸው አይደለም። የሆነ ክፍተት የሆነ ደካማ ጎን አለ። እነሱ ምናልባት ያጋነኑትም ሊሆን ይችላል። እዛ ደካማ ጎንና ክፍተት ላይ ጠንካራ ሆነ ሰርተህ መጠህ ማሳየት ማለት ያ ትክክለኛው የብቃት አይነት ነው። ቪዲዮውን እስከዚህ ሰዓት ስለተከታተላችሁት እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ በቀጣይ ሳምንት እንገናኛለን። ቻናሉን ሰብስክራይብ እያደረጋችሁ ደህና ሰንብቱ።